ጋሽ በኃይሉ ብሌን ባነቃት ጊዜና ልገላት በደረሰ ሰዓት ሰላምና ዳግም ደረሱበት። በጣም በሚያሳዝን ነገር ሰላምና እንዲሁም ዳግም በጣም ተናደው ከቤት ውስጥ አባረሩት። እንዲሁም ደግሞ ሳሚ በሚያሳዝን ነገር ጋሽ በኃይሉ ጋራ ተጣላ። ምክንያቱም ሳሚ በአሁን ሰዓት ብሌንን ያፈቅራታል። ሰላም ሰላም ብያለው ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እዤላችሁ የመጣሁት ድራማ አደራ ድራማ የሚል እንግዲህ ዋናው አክተሯ ደግሞ ብሌን በጣም አሳዛኝና ባላደረገችው ጥፋትና ባላደረገችው ስራ አዘን የማይጠፋት መከራ ከእግሯ ስር የማይጠፋ ሆናለች ማለት ነው። በጣም በሚያሳዝን ነገር ብሌንዬ እንግዲህ እናቷ በማታገት የተነሳ በአዘን ውስጥና በጭንቀት ውስጥ ስትኖር የነበረች ልጅ ግን በስተመጨረሻ ደግሞ እናቷ ስትላቀቅ እናቴ ከተማገት ወጣችልኝ ብላ ደስቷን ሳትጨርስ አሁን ደግሞ ጋሽ በኃይሉ የሚባለው ሰውዬ እሷን ለማጥፋት ወደ ቤት መጥቷል። ለዛም በተኛችበት ቦታ እንግዲህ ምን ይደረጋል? ብዙ ጊዜ ብር ወዳጅ የሆኑ ሰዎች የሰው ነፍስ ማጥፋት ለነሱ ጋራ ምንም ነው፣ ችግር የለባቸውም። ለማጥፋትም ለመግደልም አንደኛ ናቸው። ምክንያቱም የዚህ የጥቅም ጉዳይ በጣም ኃይለኛና ችግር ስለሆነ በጣም በሚያሳዝን ነገር እንግዲህ ጋሽ በኃይሉ የሚባል ሰውዬ እናትና ልጆችን በመለየት እንግዲህ ይዞታል ስራውን። ምክንያቱም ብሌን እንግዲህ ምንድነው የተፈጠረው ሲባል ክፍል 15 ይዤላችሁን የመጣሁት ማለት ነው። ብሌን እንግዲህ እንደምታውቋት በእናቷ የተነሳ ሰሞኑን በጣም ተጨናንቃ ነበረ። እንዲሁም ደግሞ ለእናቷ ለወይዘሮ ገነት ላሳደገቻት እናቷ የከፈለችውን ያኒ ማለት መክፈል ያለባትን ዋጋ ከፍላ እናቷን ለማስወጣት ሙከራ አድርጋ ነበረ። ግን ደግሞ ያ ነገር አልተሳካም። ምክንያቱም ምን ነበር ያሏት? ከዛ ከስራ ቦታ ስራውን እንደማትፈልጊ ለቀሽ መውጣት ያለብሽ ብሎ ነበር ያስጠነቀቋት። ብሌንም ምንም አላገታትም። እናቴ ትውጣልኝ እንጂ ስራው የገደል ይግባ ብላ ካለችበት ተነስታ ስራዋን ለቃ እትዬ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ ግን ደግሞ አንቺ መልካም ሴት ነበርሽ። ለእኔ እንዳሰሪና እንደ ሰራተኛ ሳይሆን እንደ እናት ነበርሽ። ግን ደግሞ እናቴ ስለታገተች ይሄንን ስራ አልፈልገውም፣ ቻው ብላ ከቤት ውስጥ ወጥታ ነበረ። ሰላምም ውስጧን እያመማት እያዘነችን ብትሆንም መፍቀድ ፍቃደኛ ባትሆንም ግን ደግሞ ግዴታዋ ስለሆነ ሂጂ በቃ አንቺ ካልመሰለሽ ብላት ነበረ። በጣም በሚያሳዝን ነገር እንግዲህ እደይ ከወጣች በኋላ ብሌንዬ እትዬ አንቺ ለኔ በጣም መልካም ሰው ነበርሽ፣ እንዳሰሪ ሳይሆን እንደ እናት ነው የማይሽ፣ በጣም ጥሩ ሰው ነሽ እያለች እያመሰገነች የቤቱን ትዝታ ወደ ኋላ እያየች ወደ በር ትሄድ ነበረ። በጣም በሚያሳዝን ነገር ዳግምዬንም እንደዛው ዳግም አንተ ለኔ በጣም መልካም ሰው ነበርክ፣ ግን ምን ያደርጋል መሄድ አለብኝ፣ ፈጣሪ ካለ እንገናኛለን ብላ እየተሰናበተች ከቤት ውስጥ ከግቢ በወጣችበት ሰዓት ፊቷ ላይ ያገኘችው ዳግምንና የምትወዳትን እናቷን አሳዳጊዋን ወይዘሮ ገነትን ነው። በጣም በሚያሳዝን ነገር ፍንድቅድቅ ብላ እናቴ መጣሽ፣ እኔ እኮ ላንቺ ብዬ ስራውን ለቅቄ ልወጣ ነበረ ብላ ስትል ነበረ። ዳግምዬ እንግዲህ ምንድን ያደረገው? እማዬ ልጅሽ ባንቺ የተነሳ የማትፈልገው ቦታና የማታውቀው ቦታ ሊወስዷት ነው። ቶሎ ብለሽ ከዚህ ካለሽበት ቦታ መውጣት አለብሽ። የልጅሽን ህይወት ማዳን ከፈለግሽ ወደ ልጅሽ ጋር መሄድ አለብሽ ሲላት ነበረ። ዳግምዬ እንግዲህ ወይዘሮ ገነት ደግሞ አንተ ከመቼ ጀምሮ ነው መልካም ሰው ሆነክ ለኔ እንደዚህ የምትለኝ?
አንተ እኮ ነህ ያገትከኝ፣ ለዚህ ደረጃ ያደረስከኝ። እንዴት ከእጄ በልተህ ትክደኛለህ እያለችው ነበረ። በጣም በሚያሳዝን ነገር እናቴ እማዬ እንደምታስቢው አይደለም። ምክንያቱም እኔም ለእናቴና አንቺም ከምትሞችብኝ ብዬ ነው። አንቺ ደግሞ ከሞትሽ ሰላም ብሌንዬ ዘላለሟን እያለቀሰች ነው የምትኖሩ። አንቺ ከምትሞቺ ባግትሽ ይሻላል ብዬ ነው እንጂ ያጋትኩሽ አንቺን የማገት ፍላጎት ኖሮኝ አይደለም ብሎ ይላታል። በጣም በሚያሳዝን ነገር እሷም ደግሞ ለልጇ ብላ ምንም አላቅማማችም ነበረ። ካለችበት ፈቷት ወደ ብሌንዬ ጋር ትሄዳለች። ብሌንዬም በጣም ደስ ብሏት ፍልቅልቅ እያለች እናቷን እየሳመቻት፣ እንደዚህም ደግሞ ዳግምዬን በጣም አመሰግናለሁ፣ ግን ደግሞ አንተና እማዬ በምን የተነሳ ነው የተገናኛችሁት እያለች ስትጠይቅ ነበረ። በጣም በሚያሳዝን ነገር ዳግም በጣም ፈርቶ ነበረ። ምክንያቱም እሱ ማገቱን እናትየዋ ወይዘሮ ገነት ትነግራታለች ብሎ በጣም በፍራቻ ውስጥ ነበረ። ግን ደግሞ በጣም በሚያሳዝን ነገር አሁን ካሁን ነገረች እያለ እየተንቀጠቀጠ ነበረ። ወይዘሮ ገነት ደግሞ ምን አለች? ብሌን እሱ ነው ካለውበት ቦታ ፈቶ እዚህ ያመጣኝ፣ ባለውለታችን ነው ብላ ትነግራታለች። ብሌንዬም በጣም ደስ ብሏት ዳግምዬ በጣም ነው ማመሰግነው፣ አንተ በጣም መልካም ነገር አደረክልኝ፣ እግዚአብሔር ይስጥክ እያለችው አንገቱ ጋር ሄዳ ጥልጥል ትልበታለች። ዳግም ደግሞ ምን ነው ብታቂ ኑሮ እኔ እናትሽን እንዳገትኩ ብታቂ ኑሮ ምን ታደርጊ ነበረ እያለ በውስጡ እያወራ ያቅፋታል። ወይዘሮ ገነትንም እግዚአብሔር ስጥሽ ሳታዋርጅኝ ስለቀረሽ እያለ እያመሰገነ የሚወደውን ፍቅረኛዋን ወይዘሮ እንግዲህ ብሌንዬን እቅፍ እያደረጋት ወይዘሮ ገነትን ሲያመሰግናት ነበረ። በጣም በሚያሳዝን ነገር ያቺ ቃል የምትባሏ ጊንጥ ደግሞ የብሌን መውጣት ከቤት ውስጥ በጣም አስደስቷት ነበረ። ወደ እሷ ጋር ሄዳ ሰላምዬ ብሌን እኮ ስራውን ለቃ ልትሄድ ነው፣ እባክሽ እኔንስ እምቢ ብላኛለች፣ አንቺን እንኳን እሺ ካለችሽ ሂጅና ለምኛት እያለቻት ነበረ። በጣም በሚያሳዝን ነገር እቺ ጊንጧ ቃል ተብዬዋ ባንሰሞለታ የባህሉን ቪዲዮ እየላከች ነበረ። ቪዲዮን የምትልከው ለማን እንደሆነ ባይታወቅም ሰውየው ግን በጣም በንዴት ውስጥ ይገኝባታል። ቪዲዮን እያስተላለፈች በነበረችበት ሰዓት ሰላምዬ ድንገት ትመጣበታለች። በምትመጣበት ሰዓት በጣም ነው የደነገጠችው ከምታስቡት የበለጠ። ምክንያቱም ደግሞ ሰላም ከዛ እንድትሄድላት ፈልጋ ነበረ። ምክንያቱም ቪዲዮ ሳልሄድላት በጣም አስቸጋሪ ነገር እንደሆነ ስለምታቅ ካሁን ሰላም ትወጣለች ብላ እያለች እየጠበቀች ነበረ። ግን ደግሞ ያ ነገር አልተሳካለትም። ቪዲዮም ሳይሄድ ቀረ። ወይዘሮ ሰላምም ብሌንዬ ልትሄድ ነው፣ እባክሽ ወጥተሽ ልታስቀሪያት ከቻልሽ ሙከራ አድርጊ ስትላት ነበረ። እማዬ ላንቺ እምቢ ያለችሽ እንዴት ለኔ እሺ ትላለች እያለቻት ነበረ። ግን ደግሞ እኮ ብሌን በጣም አሳዛኝ ነች፣ እኔ በጣም ነው የምታሳዝነኝ ስትላት ነበረ። ብሌን ደግሞ ቪዲዮ አለመሄዱን መጥፋቱ ስታቅ በጣም ነበር የተናደደችው። የሚያሳዝነው ነገር አንቺ እኮ ለኔ እናቴ ነሽ፣ እናቴ ሆነሽ እንዴት ነው ሁሌ የምትጨነቂው? ለሷ ነው እንደ ልጅ ለአንድ ለሰራተኛ ለገረድ እንዴት ትጨነቂያለሽ? እያለቻት ነበረ። ወይዘሮ ሰላምም እንግዲህ ልጇ ያልሆነችው ጊንጧ ቃል ምን ትላለች መሰላችሁ? በጣም የሆነ ነገር ስትናገር ስሜተኛ ሆና ሰላምን ልብ የሚነካ ነገር ታወራላታለች። ሰላምም ደግሞ በጣም ትደነግጥና ልጄ በጣም ይቅርታ፣ በቃ ካሁን ወዲህ አይለመደኝም ልጄ፣ በጣም ይቅርታ ብዬሻለሁ። ካሁን ወዲህ ወደ ቤትም እንዳትመጣም፣ ካሁን ወዲህ ተመልሳ እንኳን ብትመጣ እዚህ ቤት አትገባም ብላ ትላታለች። በጣም በሚያሳዝን ነገር ቃል በደስታ ሰላምና ቃል ተቃቅፈው በውስጧ እያሾፈችባት እሰይ እኳን ሄደች እያለች
በጣም በደስታ ሰላምን አቅፋት ነበረ እየሳቀች። በጣም በሚያሳዝን ነገር ሰላምዬ ልባ የማይችል እሩሩ እናት ለልጁ እሩሩ። በጣም በሚያሳዝን ነገር እሷ ግን ያላወቀቻት ልቧና ሆዷ ያወቃት ልጇን እናቷ ስትመጣ ምንድን ያለቻት? እትዬ ወደ ስራው መልሽኝ ብላ ተመልሳ ትመጣለች። ሰላምዬ ምንም አለመቅማማት ወደ ስራዋ ትመልሳታለች። ያቺ ግን ቃል ከክላሷ ስትወጣ ሳሎን ውስጥ እያጸዳች ያገኘቻት ብሌንን ነው። እንዴ አልሄድሽም እንዴ ትላታለች። አዎ አልሄድኩትም። እንዴ ተመለስኩ እኮ። እንደውም የመሰራች ልንገርሽ፣ እናቴ ታግታ ነበረ። እናቴ እኮ ስለታገተች ነው ከዚህ ቤት ስራ ውጭ የተባልኩት። ግን ደግሞ እናቴ አሁን ስለተፈታች መሄድ የለም። አሁን ካሁን ወዲህ እዚህ ነኝ ያለሁት። እንዴት? በምን የተነሳ? መውጣት አለብሽ። ላ አልወጣም፣ እትዬ ነች እኮ መለሰችኝ። እትዬ በቃ ስሪ ብላኝ ፈቅዳልኛለች ብላ ትላታለች። ወይዘሮ እንግዲህ ቃሌት የምትባለው አግኝቷ በጣም ተናዳ የምትጥለው የምታነሳው ነገር ይጠፋባታል። ሰላምዬ ሽንት ቤት ውስጥ ነበረ። ከሽንት ቤት ውስጥ አንኳኩታ ትጠራትና እችን ልጅ ምን ነው አስወጣዋት አላልሽም ነበረ ትላታለች። ወይዘሮ ሰላም ደግሞ እና ምን ላድርጋት፣ እናቷም እኮ በጣም አሳዛኝ ልጅ ነች እኮ መስራት አለባት ትስራ፣ ምናችን ነካች ብላ ትላታለች። እንግዲህ ቃል ደግሞ በጣም በሚያሳዝን ነገር በንዴት ውስጥ የምትጥለው የምታደርገው ነገር ጠፍቶባት ይገኛል። ምንድን ያደረገችው? ከዛም በኋላ ብሌንዬ ወደ እናቷ ጋር ስትሄድ ነበረ። እንደ አጋጣሚ ሆኖ እንግዲህ ዳግምዬ ደግሞ የብሌንን አሳዳጊ ደግሞ ወይንም እናቱን ይቅርታ ሊጠይቃት ብሌንን በማገቱ እንዲሁም ያገታት ደግሞ ለሷ ብሎ እንደሆነ ካላገታት ደግሞ እንደሚገሏት ያለውን ነገር ሲነግራት ነበረ። ወይዘሮ ገነትም በመጀመሪያ ሽንኩርት እየከተፈች ቢላ ይዛ ነበረ። በስተመጨረሻ ግን ይቅርታ ስጠይቃት እሺ ብላ ይቅርታውን ተቀበለች። ግን እኮ እኔ ባላገተሽ ኑሮ ጋሽ ባህሉ ሊያስገድልሽ ነበረ፣ ለዚህ ነው የታገትሹ እያለ ሲያወራ የነበረበት ሰዓት በዚህ አጋጣሚ ብሌን በር ላይ ሆና ስትሰማ ነበረ። ሁሉን ባትሰማም የጋሽ ባህሉ በሰዓት በሚያወሩበት ሰዓት ተሰምታ ነበረ። ብሌን ተናዳ እሱን እንዲያገታት ብላ ስትጠይቅ በስተመጨረሻው እሱ መሆኑ ስታቅ ቀጥ ብላ ሄደችው ወደ ጋሽ ባህሉ ጋር ነው። ጋሽ ባህሉ ጋር ሄዳ አንተ ምን ልታደርግ ነው እናቴን ያሰርከው? ከእናቴ ላይ አታርፍም? ምንድን ያደረገችክ እናቴ ብላ በጣም ስትናደድበት በጣም ተናዳበት ነበረ። ጋሽ ባህሉን በጣም ደንግጦ ነበረ። ምንድነው አንቺ አንድ ፍሬ ልጅ አይደለሽ እንዴ? ምንድነው እንደዚህ ማንጣጣሽ እያላት ነበረ ማለት ነው። አርፈክ የምትቀመጥ ከሆነ አርፈ ተቀመጥ። ቃልም የሰላም ልጅ እንዳልሆነች አውቃለሁ። አንተም ደግሞ እህትክን በመድኃኒት ልትገላት እንደነበረ አውቃለሁ። ሁሉን ነገር ሄጄ ለትዬ ነው የምናገረው። የምታርፍ ከሆነ አርፈ ተቀመጥ፣ አለበለዚያ ደግሞ የማደርግከን እኔ ነኝ የማውቀው ስትለው ነበረ። በጣም በሚያሳዝን ነገር ያጨካኝ ሳሚ የሚባለው ህይወቷን ላጠፋ ሊገላት ቢሞክረው፣ እንደዚህም ደግሞ ወይዘሮ ገነትን እናቷን ሊገላት የነበረው ጨካኝ አረመኔው ሳሚ ተብዬው እንደ በግ የሚነዳ መረጃው ስለተያዘበት ሄድ ያለበት የሚሄድና የሚልበት የሚመጣው ያለታ ፍጥጥ ብሎ ብሌንን ሳያት ነበረ። በጣም በሚያሳዝን ነገር ብሌንን አፍቅሯታል። የሚገርም ነገር ነው። እና ቤተሰቦቼ እንደዚሁ ቪዲዮን እስካሁን ድረስ ቁጭ ብላችሁ ላዳመጣችሁት እግዚአብሔር ይስጣችሁ እያልኩ በቀጣይ ቪዲዮ እስከምመጣ ድረስ ብሌን እንዴት እንግዲህ ማን ነው ሊያወጣት የመጣው የሚለውን ነገር በክፍል 16 እመጣላችኋለሁና እስከዛን ቸር ቆዩልኝ። ለቤት አዲስ እየሆናችሁ ላይክ ሼር እያደረጋችሁ እያበረታታችሁኝ ሰላም ቆዩ።